መጽሐፍ ቅዱስ የያዛችሁ ሰዎች ሉቃስ ምዕራፍ 1 ቁጥር 35 ሉቃስ ምዕራፍ 1 ቁጥር 35 መልአኩ መልሶ እንዲህ አላት፣ እሺ መንፈስ ቅዱስ ባንቺ ላይ ይመጣል። መንፈስ ቅዱስ በማን ላይ ይመጣል? እሺ የልዑልም ኃይል ይጸልልልሻል። የልዑልም ኃይል ይጸልልልሻል። ስለዚህ የሚወለደው ቅዱሱ ሕፃን የእግዚአብሔር ልጅ ይባላል። የሚወለደው ቅዱሱ ሕፃን የማን ልጅ ይባላል? ቆላስይስ 1 26 እና 27 ሉቃስ ምዕራፍ 1 ቁጥር 35 ቢዝዱኝ ነው ዛሬ የምንማማረው። ሉቃስ 1 ቁጥር 35 ላይ ባለው ቃል መንፈስ ቅዱስ ምን ይልልሻል? ይጸልልልሻል። መንፈስ ቅዱስም ምን ይልልሻል? ይጸልልልሻል። መንፈስ ቅዱስም ምን ይልልሻል? ይጸልልልሻል። እስኪ መንፈስ ቅዱስም በሉ እስኪ ይጸልልልኛል። ይጸልይልኛል አይደለም። መንፈስ ቅዱስም ምን ይልልሻል? መንፈስ ቅዱስም ምን ይልልሻል? ክብር ለኢየሱስ ይሁን። መንፈስ ቅዱስ ምን ይልልሻል? ዛሬ መጸለል የሚለውን ቃል ነው የምንማማረው። ከዛ በኋላ ምን አለው እግዚአብሔር ከባድ የሆነ ክብር ውስጥ ያስገባቸዋል። መጸለል የሚለውን የአማርኛውን ቃል መጽሐፍ ቅዱስ የተጻፈው አዲስ ኪዳን አብዛኞቹ የአዲስ ኪዳን መጽሐፍ የተጻፉት በግሪክ ስለሆነ መጸለል የምትለውን ቃል ለማመልከት የገባው የግሪክ ቃል ኢፒካይዞ ይባላል። ኢፒካይዞ ማለት እግዚአብሔር እጅግ በጣም ከባድ በሆነ ዳይሜንሽን ኃይሉን ሲገልጥ ማለት ነው። እግዚአብሔር እጅግ በጣም ከባድ በሆነ ዳይሜንሽን ምኑን ሲገልጥ? ኃይሉን ሲገልጥ። የኃይሉ አገላለጥ ሃይስት ዳይሜንሽን ነው የሚለው ማለት እግዚአብሔር ኃይሉን የሚገልጥበት የተለያየ ዳይሜንሽን አለው። ሃይስት እና የመጨረሻ የሚባለው ዳይሜንሽን ምንድነው ብትለኝ ኢፒካይዞ ነው። ኢፒካይዞ ማለት እዚህ ናቹራል ዓለሙ ላይ ሱፐር ናቹራል የሆነው ዓለም ፊዚካል ሆኖ ሲገለጥ ማለት ነው። አሁን በመካከላችን እግዚአብሔር አለ አይደል? ይሄንን የውስጥ መንፈሳችን ምስክርነት አለን አይደል? አሁን መካከላችን ላይ ያለው እግዚአብሔር ፊዚካል እና ታንጀብል በሆነ መንገድ ኃይሉን ሲገልጥል ኢፒካይዞ ይባላል። ዛሬ እዚህኛው ሌቭል ውስጥ ስትገባ ያለው መጸለል ማለት አንድ ነገር በሆነ ነገር ቁጥጥር ውስጥ 100% ሲሆን ማለት ነው። አንድ ነገር በሆነ ዓለም ውስጥ 100% በዛ ዓለም ቁጥጥር ውስጥ ሲሆን ምን ሆነ ይባላል? ጸለለ። ምሳሌ የእናንተ ቲቪ ሪሞቱን የያዛችሁ ሰዓት 100% በእናንተ ቁጥጥር ውስጥ ነው። ያ ማለት እናንተ ኦቨርሻዶ አድርጋችሁታል ማለት ነው። መጸለል ማለት አንድን ዓለም ወይም አንድ ዓለም ሌላውን ዓለም በራሱ ቁጥጥር ሲያደርገው ማለት ነው። እና ገብርኤል መጣና ሕፃኑ ካንቺ ይወለዳል አላት። ነገር ግን ካንቺ ሲወለድ አለ የልዑል ኃይል የሚባላል እሱ መጥቶ ምን ይልልሻል? ይጸልልሻል ማለት እንደሆነ ንገራች። የሚወለደው ሕፃን ኖርማል ሕፃን አይደለም። የሚወለደው ሕፃን መለኮት ነው። የሚወለደው ሕፃን የማይታየው ዓለም ላይ የማይታይ ሆኖ የነበረ አምላክ ነው። ከኔ ጋር ናችሁ አይደል? የማይታየው ዓለም ላይ የማይታይ ሆኖ የነበረ አምላክ ነው። አሁን የማርያም ማህፀን ውስጥ ሲገባ የሚታይ ሊሆን ነው። እሱ ወደ መታየት ሲመጣ ኢፒካይዞ የሚባል የእግዚአብሔር ኃይል አለ። እሱ ኃይል ከኔ ጋር ናችሁ? የናዝሬቱ ኢየሱስ ከማርያም ማህፀን ውስጥ ወጥቶ እዚህ ምድር ላይ 33 ዓመት ሙሉ የነበረበትን ታሪክ ኖርማል የሆነ መጽሐፍ አድርጋችሁ አንብባችሁት ሊሆን ይችላል። ከኔ ጋር ናችሁ? አንድ መንፈሳዊ ዓለም ላይ የማይታይ የነበረ አምላክ ከኔ ጋር ናችሁ? ራሱን በመላእክ አይደለም፣ ራሱን በነቢያት አይደለም፣ ራሱን በካህናት አይደለም፣ ራሱ እዚህ ምድር ላይ ሲገለጥ ማለት ነው። እሱ በተገለጠበት መንገድ ላይ ገብርኤል መጣና ግራ እንዳይገባሽ አላት። ቢኮዝ የሚገለጠውን የሷ ማህፀን እንደማይችለው ያውቃል። የሚገለጠውን የሷ አካል ሊሸከመው እንደማይችለው ያውቃል። የሚገለጠውን የሷ ማህፀን አይደለም ምድር ልትሸከመው እንደማትችል ያውቃል። ሆሊ ስፒሪት አለ እሱ ምን ይልልሻል? ይጸልልልሻል። ምን ማለት እንደሆነ ልንገራችሁ። ይጸልልሻል ማለት እስኪ ውሃውና ይዘውና እናንተ አብረውና ይሄን ሃይላንድ
ብቀደው ውሃውን ልትይዙ ትችላላችሁ? ውሃውን እንዲይዝላችሁ የትኛውን ሃይላንድ ይሰራችሁት? ይሄን ነው አይደለ? ውሃውን ያዘላችሁ የትኛው ሃይላንድ ነው? ሃይላንዱ ነው አይደል? ውሃውን ያዘላችሁ። ሃይላንድ ቢቀደድስ? ጂሰስ ያለዚህኛው ኃይል ልዑል መጥቶ ኦር መንፈስ ቅዱስ መጥቶ በማርያም ማህፀን ውስጥ ባይጸለል ኑሩ ማርያም ለራሱ በህይወት መኖር አትችልም። መንፈስ ቅዱስ ይመጣል አላት። አንቺ ልትሸከም የማትችውን ነገር፣ አንቺ ልትሸከም የማትችውን አምላክ እሱ ባንቺ ውስጥ ምን ይልሻል? ይሸከምልሻል። በሱ ቁጥጥር ውስጥ ይሆናል። ምኑ? ጽንሱ። ቢኮዝ የመጣውን አምላክ አንቺ ምን ልትያቺም ልትሸከሚያች እሳት ነው የሚባላ እሳት ነው ልትሸከሚያች። ኃይሉ ብዙ ነው ልትሸከሚያች። ዩኒቨርሱ ሊሸከመው አልቻለም። ከኔ ጋር ናችሁ? የመጣው አምላክ ከፀሐይ ይልቅ 7 እጥፍ የሚያበራ ነው። እግሮቹ እንደ ጋለ ናስ ናቸው። ጸጉሩ እንደ ብዙ ወንዞች ወራጅ ነው። በምንም አይነት መንገድ ልትሸከሙ አትችልም። ገብርኤል መጣና እንደዚህ ማርያም አላት። ግራ ትጋቢ አላት። እንዴት ልሸከመው እችላለሁ ብለሽ እያሰብሽ እንደሆነ አውቃለሁ። እሱን የሚሸከም የልዑል ኃይል የሚባል አለ። እሱ የመጣ ሰዓት ምን ይልሻል? ሃሎ ምን ይልሻል? መንፈስ ቅዱስ አሁን አንተ እንዲሸከምህ ጸልያለሁ። እና የልዑል ኃይል እሷ ላይፍ ላይ መጥቶ መጸለል ሲያደርግ ምን እንዳደረገ ላሳያችሁ። ይሄን የብር ኖት አያችሁት አይደል? ይሄ ብር ኖት ደሞመንት ይሄን የብር ኖት እዚህ ውስጥ ያስገባውት ሰዓት እሱ የያዘው ሰዓት የብር ኖቱ አይታያችሁ? የሚታያችሁ ምኑ ነው? ምንም የሚታያችሁ? የልዑል ኃይል መጥቶ የጸለለላት ሰዓት። ለዛ ነው መጽሐፍ ቅዱስ እንደዚህ ይላል፣ ማርያም ልጅየውን ሳትወልደው የናዝሬቱ ኢየሱስን ሳትወልደው ኤልሳቤጥ ያገኛት ሰዓት ጽንሱ መስገር ጀመረ። ጽንሱ ራሱ መስገር ጀመረ። ገና እኮ ጽንሱ አልተገለጠም፣ ወደ ውጭ አልወጣም። በደንብ ስሙኝ። ጽንሱ መጽሐፍ ቅዱሳችን ምን እንደሚል ልንገራችሁ። የኛ መጽሐፍ ቅዱስ ነው ጽንሱ ሰገደ የሚለው። ጽንሱ ሰገደ የሚለው አማርኛው ነው። የትክክለኛው የሆነው የግሪኩ ቃል ምን እንደሚል ልንገራችሁ። ኤልሳቤጥ እዚህ ጋር ነች ተሚና፣ ማርያም እዚህ ጋር ነች። ማርያም የልዑል ኃይል ጸልሎላታል። የናዝሬቱ ኢየሱስ በሷ ውስጥ አለ። እዚህ ጋር ደግሞ ኤልሳቤጥ አለች። መጽሐፍ ቅዱስ የግሪኩ ቃል ምን እንደሚል ታውቃላችሁ? ኤልሳቤጥ ውስጥ የነበረው ጽንስ ሙቶ ነበር ነው የሚለው። ደሞመንት ማርያም ያገኘቻት ሰዓት ጽንሱ መንቀሳቀስ ጀመረ፣ ህይወት መስራት ጀመረ። ገና ጽንሱ እኮ አልተወለደ፣ ማህፀን ውስጥ እያለ ሚራክል ማድረግ ጀመረ። ቢኮዝ እሱ ጂሰስ ነው። የልዑል ምን ኃይል ምን ይልልሻል? ይጸልልልሻል። መጽሐፍ ቅዱስ በደንብ አንድ ዶክተር መጥቶ እርጉዝ ለሆነ ሴት ጽንስሽ ይንቀሳቀሳል ካላት ጽንሷ እኮ እንደሚንቀሳቀስ ማንም ያውቃል። የማይንቀሳቀስ ከነበረ ነው ተንቀሳቀሰ ሲባል ሚራክል የሚሆነው። ለዛ ኤልሳቤጥ እንደዚህ ጽንሱ በማህፀኔ ውስጥ ምን አለ? ተንቀሳቀሰ። ያ ማለት ቢፎር አይንቀሳቀስም ነበር እያለች ነው። ማርያምን ያገኘቻት ሰዓት የናዝሬቱ ኢየሱስ ከማርያም ማህፀን ሳይወጣ ማርያም ውስጥ የጸለለ አንድ ኃይል ነበር፣ የልዑል ኃይል ወይም የመንፈስ ቅዱስ ኃይል። ሶ ደሞመንት ያገኘች ሰዓት ጽንሷ አለች በማህፀኔ ውስጥ ምን አለ? ላይፍ መስጠት ጀመረ። ማህፀን ውስጥ ነው የናዝሬቱ ኢየሱስ ላይፍ መስጠት ጀመረ። የሰማችሁ ነው? ደሞመንት ጂሰስ ከማርያም ማህፀን ውስጥ ሲወጣ አይደለም በመንፈስ ቅዱስና በኃይል መመላለስ የጀመረው። ማህፀን ውስጥ ሆኖ እንኳን በዚህ ኃይል ይጠበቅ ነበር። ማህፀን ውስጥ ሆኖ እንኳን በዚህ ይሄ ኃይል ጸልሎለት ኦቨርሻዶ አድርጎት ነበር። በደምብ ኦቨርሻዶ የሚለው የእንግሊዘኛ ሚኒ አንድ ነገር ላይ ኦቨርሻዶ አደረገ። ጸለለ የሚለው ቃል ኦቨርሻዶ ከሚለው የእንግሊዘኛ ቃል በር ላይ መጣው። ኢፒጋይዞ ወደ እንግሊዘኛ ስተረጎመው ኦቨርሻዶ አደረገ። እስኪ መጽሐፍ ቅዱሳችሁን ክፈቱና የእንግሊዘኛውን ባይብል ከስልታችሁ ላይ ክፈቱት። እስኪ አንብበው። And the angel answered and said unto her, the Holy Ghost shall come upon you. The power of the highest shall overshadow you. Overshadow ማለት ምን ማለት ነው? ከፍተኛው የሆነው ከመንፈስ ቅዱስ ከመጠመቅ እልፍ ያለ ሆነው ሙሉ በሙሉ በአንድን የመንፈስ ቅዱስን አሰራር መሸፈን ማለት ነው።
መሸፈን ከቨር መደረግ ማለት ነው። ከኔ ጋር ናችሁ? ልክ አንድ ሰው ውቅያኖስ ውስጥ መዋኘት ጀምሮ ሙሉ ለሙሉ ሲሰምጥ ኦቨርሻዶ ነው አይደል የሚባለው? በዛ ቁጥጥር ውስጥ በዛ ኮንትሮል ውስጥ መሆን ነው ማለት ነው። እና ማርያምን መጥቶ ችግር የለው ማለት በነርቮችሽ በምኖችሽ ቁጥጥር ውስጥ አትሆኝም። ስፒሪቱ መጥቶ ምን ያደርግሻል? ኦቨርሻዶ የሚያደርግሽ ከምኑ የተነሳ ነው ሲባል ከጽንሱ የተነሳ። ከምኑ የተነሳ? ከጽንሱ የተነሳ። አየህ፣ እሱ ጽንስ ባለበት ስፍራ ሁሉ ጋድ ኦቨርሻዶ ያደርጋቸዋል። ልዑል በእናንተ ላይፍ ላይ ይጸላል። ልዑል በእናንተ ላይፍ ላይ ይጸላል። ጽንሱ ባለበት ስፍራ ሁሉ እና የልዑል ኃይል ምን ይልሻል? ጂሰስ። አየ ጽንሱ ስላለኮ የልዑል ኃይል ምን ይልሻል? የልዑል ኃይል ምን ይልሻል? ድምጻቸው ይሰማል። የልዑል ኃይል ምን ይልሻል? ዛሬ ይሄ ኃይል እንዲያገኛችሁ ጸልያል። 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 በደንብ ስሙን። መጸለል ወይም ኢፒካይዞ የሚለውን ቃል አዲስ ኪዳን ውስጥ የምታገኙት 3 ጊዜ ብቻ ነው። ከኔ ጋር ናችሁ? አዲስ ኪዳን ውስጥ የምታገኙት 3 ጊዜ ብቻ ነው። መጸለል ላይፋችሁ ላይ ሲሆን ወይም ሃይስት ዳይሜንሽን የሆነው የእግዚአብሔር ኃይል ላይፋችሁ ላይ ሲገለጥ ኦር አፒር ሲያደርግ ኦር ይሄኛው ሌቭል እናንተ ላይፍ ላይ ሲመጣ የሚፈጠረውን ነገር ላውራችሁ። ቁጭ በሉ። የሚፈጠረውን ነገር ላውራችሁ። ኢየሱስ ይችላል። ኢየሱስ ይችላል። የመጀመሪያው ኢፒካይዞ የምትለዋን ቃል የምታገኙት የሙሴ ህይወት ላይ ነው። ሙሴ ተራራው ላይ ገባና 40 ቀን ቆየ ይላል ባይብል። ስንት ቀን? 40 ቀን ተራራው ላይ። ስለ ተራራው ሲያወራ ከነበረበትና ከወረደበት ክብር የተነሳ ይጤስ ነበር ነው የሚለው። ጭስ ከተራራ ይወጣ ነበር። ሙሴ ሙሉ ለሙሉ በዚህኛው ዓለም ቁጥጥር ውስጥ ስለነበረ እዛኛው ተራራው ላይ መለኮታዊው ዓለም ፊዚካል ታንጀብል በሆነ መንገድ ስለወረደ ተራራው ምላሽ ይሰጥ ነበር። በምን ብትለኝ? በጭስ። ተራራው ተቃጠልኩ እያለ ምላሽ ይሰጥ ነበር። ሙሴ እዚህኛው ዳይሜንሽን ውስጥ ገብቶ አንድ ነገር ተፈጠረ። እዚህኛው ዳይሜንሽን ውስጥ ሙሴ ሲገባ 40 ቀን ባይብል ምን እንደበላለ አይነግርህም። ቢኮዝ በዚህኛው ዓለም ቁጥጥር ስር ነው። ሙሴን ከ40 ቀን በኋላ ስታገኝ የፊት መጨማደር የለበትም። ሙሴን ከ40 ቀን በኋላ ስታገኘው ከ40 ቀን በፊት እንደነበረው ነው። ቢኮዝ እዚህኛው ዓለም ላይ ፒካይዞ የሚባለው ሌቭል ላይ የእግዚአብሔር ዓለም ናቹራል በሆነ ዓለም ላይ በሚታይ መልኩ ነው አፒር የሚያደርገው። አሁን ኤንጅል አፒር የሚያደርግላቸው ሰዎች ነው ያለ። መንፈሳዊ ዓለም በሚታይ መልኩ ተች የሚያደርጋቸውን ሰዎች ያል፣ የሚነካቸውን ሰዎች ያል፣ የሚነካቸውን ሰዎች ያል፣ የሚነካቸውን እዚህኛው የ40 ቀን ቆይታ ውስጥ መጽሐፍ ቅዱስ ስለ ሙሴ አይነግርህም። ልክ ሙሴ ከዚህኛው የ40 ቀን ቆይታ በኋላ ሲወርድ እንደዚህ ይላል ባይብል። ህጉን ይዞት አይደል የወረደው ከተራራ? ህጉን ይዞት ሲወርድ እንኳን በመላእክት መካከለኛነት ነው የሚለው። ምን ማለት እንደሆነ ነገራችሁ። ህጉ የሚታይ ተንጀብል የሆነ ነገር ነው። የመጣው ግን ፍሮም ስፒሪት ሬለም ነው። ምን ማለት ነው ላሳያችሁ። ይሄኛው የያዛችሁት መጽሐፍ ቅዱስ ፍሮም ሄቨን አይታይም አይደል? ሄቨን አንድ መልአክ መጥቶ እንደዚህ ቢሰጥህ አደነግጥም? ቢኮዝ የሚታይ ነገር ነው የሰጠ። ቢኮዝ የማይታየው ኤንጅል የሚታይ ነገር ነው የሰጠ። ሙሴ ጋር መጣና ህጉን ሰጡት ይላል። ህጉን ከሰጡት በኋላ ይላል ሙሴ ለሞመንት ታች ሲወርድ ህዝቡ ምን እያመለከ ነበር? ጣዖት። ከዛ አንስቶ ወረወረው። ከዛ በኋላ ነው በእጁ ያዘጋጀው። ፈርስ ግን በሱ ጀር ላይ የተዘጋጀው። የማይታየው ዓለም የሚታይ ነገር ነው የሰጠው። የማይታየው ዓለም የሚታይ አስባችሁ፣ የማይታየው ዓለም እስኪ እንደዛ ያደርገን ታቦት እንስራ እንደዛ አይነት ህግ እንስራ ብሎ ለሙሴ የሚታይ ነገር ሲሰጠው በዛ የ40 ቀን ቆይታ ውስጥ አሁን የማይታየው ዓለም ካንተ ጋር በኃይል እንዲነካካ ጸልያል። ካንተ ጋር በኃይል እንዲነካካ ጸልያል። ካንተ ጋር በኃይል እንዲነካካ ጸልያል። ካንተ ጋር በኃይል እንዲነካካ ጸልያል።
የማይታየው ምን ዓለም የማይታየው በሚታይ መልኩ አፒር ሲያደርግ ሃይስ በሆነ መንገድ እዚህ ምድር ላይ ሲገለጥ እና ሙሴ በደንብ ስሙኝ ሙሴ የሆነ ነገር ብቻ ከማይታየው ዓለም ይዞ መምጣቱ አይደለም የሚገርመኝ ደሞመንት ሙሴ ከዚህኛው ሬለም ከዚህኛው ዓለም ሲወጣ እንኳን ፊቱ ያበራ ነበር ይላል በደንብ ስሙኝ ከግብጽ እስራኤል ድረስ የሚወስደው መንገድ የምድረ በዳ መንገድ ነው ፀሐይ እጅግ በጣም በኃይል የሚወጣበት መንገድ ነው ከኔ ጋር ናችሁ በጣም ምድረ በዳ የሚባል ከባድ ሙቀት ያለበት ኤሪያ ነው ከፀሐይ በላይ የሙሴን ፊት ማየት ከብዷቸው ጨርቅ አረጉበት ይላል ሙሴ ፊትን ልናይ አልቻለም የማይታየውን ዓለም በሙሴ ፊት ላይ በሚታይ መንገድ አዩ ሰዎቹ ሙሴ የማይታየው ዓለም ላይ ቆይቶ የመጣው ተቻ አድርጎት ነክቶት ብዙ ነገር አፒር አድርጎለት ሰዎቹ ጋር ሲሄድ ሰዎቹ ጋር ሙሴ ነው አፒር ያደረገው ሙሴ ያየውን ዓለም ሰዎቹ በሙሴ ፊት አዩት አሁን ትውልዱ ባንተ ፊት ሲያየው ያለው 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 ትውልዱ ባንተ በሚታይ መንገድ ሲያየው ያለው ባንቺ ፊት በሚታይ መንገድ ሲያየው ያለው የማይታየው ምን ዓለም በሚታይ መንገድ አሁን ባንተ ፊት ባንተ አገልግሎት ባንተ ንግግር ባንተ ስራ ባንተ ሚኒስትሪ ባንተ ቢዝነስ አፒር ሲያደርግ ያለው ሲገለጥ ያለው የልዑል ኃይል በሉ እስኪ ይጸልልልኛል እና እዚህኛው ኢፒካይዝም የሚባለው ሌቭል ላይ ደሞመንት ሆሊ ስፒሪት ካንተ ጋር ኢንካውንተር ሲያደርግ ምላሽ የሚሰጠው ያንተ የፊዚካል ዓለምም ጭምር ነው ስፒሪት ሴንስ ያደርገዋል ብቻ አይደለም የምትለው ስፒሪት ሴንስ ያደርገዋል መንፈሴን የተሰማኝ ነው መንፈሴ የሞቄ ነው አትልም ወዮ ጠፋው ማለት ትጀምራል ቢኮዝ ፊዚካልም ምላሽ መስጠት ይጀምራል ያንተ ፊዚካልም ጭምር ምላሽ መስጠት ይጀምራል ያንተ ፊዚካልም ጭምር ምላሽ መስጠት ይጀምራል አሁን በደም እኔ ስለ መንፈስ ቅዱስ ኃይል ነው ያወራዎች ያሉት መጽሐፍ ቅዱስ እኮ ሲነግር እንደዚህ ይላል አሁን አንዳንድ ነቢያቶች የሚያደርጉት ነገር ሰዎች እንግራ ይገባቸዋል ለምን ብትለኝ ግራ የሚገባቸው ደግሞ ቸርች ውስጥ የሚመጡ ሰዎች ናቸው ውጭ ያሉ ሰዎች አይደሉም በደም መጽሐፍ ቅዱሳችሁን ገልጣችሁ ስታነቡት እኮ አብርሃም ጋር ሶስት ሆኖ መጥተው ከሶስቱ አንዱ እግዚአብሔር ነበር አይደል ሁለቱ መልአኮች ነበሩ በማለዳም ወደ ሶዶም ሄዱ ይላል ስለ ሁለቱ ሲያወሩ ሁለቱ እኮ አብርሃም ጋር ቁጭ ብለው ዲስከስ አድርገው እግራቸውን አጥበው አብልቷቸው አብሯቸው አድሮ እኮ ነው የሸኛቸው they are spirit being ግን አብሯቸው አድሮ አብሯቸው በልቶ አብሯቸው ጠጥቶ በቃ ወደ ሶዶም ልንሄድ ሲል ባይ ባይ ብሏቸው ነው የሸኛቸው የሰዶም ሰዎች በደም ስሙ ሁለቱ መልአክ ሎጥ ቤት የገቡ ሰዓት እኮ ፊዚካሊ አፒር ስላደረጉ አውጣልን ያሉት ስፒሪት ዓለሙ ላንተ በእንደዚህ አይነት መንገድ አፒር ያደርግልህ በኢየሱስ ስም 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 አፒር ያደርግልህ በሚታይ መልኩ በሚጨበጥ መልኩ በሚዳሰስ መልኩ ሃይስ በሆነ መንገድ ኢየሱስ በሉሲ ሃይስ በሆነ መንገድ በሚታይ መልኩ በሚጨበጥ መልኩ ከዛ በኋላ አንተ ነው ካየው ደሞመንት ሌሎች ሰዎች ጋር መተው ደሞመንት ሌሎች ሰዎች ደግሞ አንተ ጋር ሲመጡ እንደዚህ ባንታየ ነው የሚሉ መጽሐፍ ቅዱስ እንደዚህ ይላል እግዚአብሔር ይላል ተአምራቱን ለእስራኤል አደራረጉን ደግሞ ለሙሴ ያሳየ ይላል እንዴት እንደሚደረግ የሚያውቀው ሙሴ ነው ቢኮዝ ብቻውን ያየው የእስራኤል ሕዝብ ግን ሙሴን ነው የሚያየው አሁን ትውልዱ እንደዚህ ሲሆን ያለ ላንተ እንደዚህ ሲሆንልህ አደራረጉን ላንተ ሲያሳያል አደራረጉን ላንቺ ሲያሳይሻል ከ2000 ዓመት በፊት የፈሰሰው የኢየሱስ ደም ለኔ አፒር ነው ያደረገልኝ ለሆኑ ሰዎች የሆነ ሰው ደም ነው የፈሰሰው ለኔ ግን ዛሬም ትኩስ ነው የማንጻት አቅም አለው
ለሆኑ ሰዎች ከ2000 ዓመት በፊት ነው የፈሰሰው። ለኔ አሁን ነው የፈሰሰው። አይ በሆኑ ሰዎችና በኔ መካከል ያለው ልዩነት ያ ነው። ለዛ ነው ዮሐንስ ሄቨን የሄደ ሰዓት እንደዚህ አለ። በዮሐንስ ዘመን እኮ ነው ኢየሱስ የታረደው። ራእዩን ከማየቱ ከጥቂት ዓመታት በፊት አይኑ ያየ ኢየሱስ ሲሰቀል አይቷል። ከዛ ሰማይ ላይ አለ የታረደውን በጋየው። መቼ ስትል አሁን ነው እኮ ያየ ያለው። ጂሰስ ደግሞ ከብዙ ዓመታት በፊት እኮ ሲታረድ አይቶታል። ሄቨን ላይ ከብዙ ዓመታት በፊት የሚባል ነገር የለም። ሄቨን አሁን ነው። ለሆኑ ሰዎች ከ2000 ለኔ አሁን ነው። ከዛ ልክ ታጥቤ ጨረስኩኝ። በጌታ ፊት ነው የምነግራችሁ። እጄ ላይ ምንም ነገር የለም። የፈሰሰበትን ቦታ መፈለግ ጀመርኩኝ። ደሙን ውሃው ነጭ ውሃ ነው የፈሰው። ምንም ነገር የለም። ተመለሽ መጥቼ ለወንድሜ ነገርኩት። ቅድም እኮ እጄ ላይ ያየው ደም እንደዚህ በራየች ምናምን ስለው በቃ እሱ ምንም ሊረዳኝ ስላልቻለ ብድግ ብሎ ጥሎኝ ሄደ። ቢኮዝ ምንም ምላሽ የለውም። ከ2000 ዓመት በፊት የፈሰሰን ደም እጄ ላይ አየው ብል መንፈሳዊው ዓለም ላንተ በሚታይ መልኩ አፒር ያደርገልህ። ታንጀብል በሆነ መንገድ አፒር ያደርገልህ። ታንጀብል በሆነ መንገድ አፒር ያደርገልህ። በኢየሱስ ስም አፒር ያደርገልህ። በኢየሱስ ስም አፒር ያደርገልህ። በኢየሱስ ስም አፒር ያደርገልህ። የልዑል ኃይል በሉሲ ይጸልልልኛል። አሁን የልዑል ኃይል በተለየ መንገድ እንዲያገኝ ጸልያል። በተለየ መንገድ እንዲያገኝሽ ጸልያል። በተለየ መንገድ እንዲያገኝሽ ጸልያል። ቁጭ በሉ። ልክ ያቺ ቀን ለኔ መሳፍንት መጽሐፍ ላይ እንደምታዩት ምድያምን እንደምታዩ እንደዛ ንጉስ ከኔ ጋር ናችሁ። ደረቁን እርጥብ ቆዳውን እንደዚህ አድርግልኝ ብሎ እንደተናገረው ልክ እንደዛ ልክ ጋር እጄ ላይ ያን አፒር እንዲያደርግ ያደረገ ታይም ላይ አፍተር ዛት ዲሳይድ አደረኩኝ። በቃ የሚያስፈልገኝ የኢየሱስ ብለድ ብቻ ነው። የትኛውም ነገር የሚያስፈልገኝ የጂሰስ ብለድ ብቻ ነው። ይሄ ደም የሚያስገባ በር የለም። ይሄ ደም የማይከፍተው በር የለም። በደም ይሄ ደም ማንም ሊገባበት የማይችልበትን አንድ በር ከፍቶልሃል። እሱም ከአብ ጋር የምትገናኝበትን በር፣ ወደ አብ የምትሄድበትን በር። ይሄ በር የተከፈተው ከልጁ ደም የተነሳ ነው። የልጁ ደም ይሄንን ቢግ ማንም ሊገባበት የማይችለውን በር መክፈት ከቻለ ሌሎች በሮችን ተዋቸው። ሌሎች በሮችን ተዋቸው። ሌሎች በሮች እያወቁ ይከፈታሉ። እያወቁ ይከፈታሉ። እያወቁ ይከፈታሉ። እና የእግዚአብሔር ኃይል ከዚህ በፊት ማንም ሰው ላይፍ ላይ ባልተገለጠበት መንገድ ላንተ እንዲገለጥ ጸልያለሁ። አንድ ቀን ሲሚዝ ዊግሎርዝ የሚባል የእግዚአብሔር ሰው ከብዙ ዓመታት በፊት የነበረ የእግዚአብሔር ሰው ፕሮግራም የሚያደርግበት ስፍራ ላይ የመንግስት ደህንነቶች ይላኩበት ነበር። ይሄ ሰው ሲፈውሳችሁ የሚፈውስበት መንገድ እጅግ በጣም የተለየ ነው። ከኔ ጋር ናችሁ። ጽንሱ በውስጧ ሞቷል ብለህ ስለ አንዲት እርጉዝ ሴት እየነገርከው በቦክስ ነው የሚመታት ወዷን። ከዛ በኋላ ሄደሽ ቼክ አድርጌ ነው የሚልህ። እርጉዝ ሴት በቦክስ መጥቶ ነው ይፈውሰው። እና አንድ ቀን ስሚዝ ዊግልወርዝ ፕሮግራም ላይ አንዲት ሴት ከባድ እንቅርት አለባት መጣች። ዶክተሮች ካንሰር ናቸው ብሎታል። እና እሱን ሊሰልሉ የመጡ ሁለት ሰዎች እንዳሉ መንፈስ ቅዱስ ነገረውና ይዟት ሴትዮዋን ሁለቱ ሰዎች ጋር መጣቸው። ሴትዮዋን እንደዚህ ያደረገው እንቅርቱን እንደዚህ በእጇ ይዘው ነቀለው እንደዚህ። ከዛ በኋላ ካንሰር ማለት ይሄ ነው አይደል አላቸው። ካንሰር ማለት ይሄ ነው ሲላቸው ሰው እሱን አይደለም የሚያዩት፣ የሴትዮዋን እንቅርት ነው የሚያዩት። የሴትዮዋን እንቅርት ኦልሬዲ ተደፍኗል። ሰውየው በእነሱ በማሽን የሚያዩትን ካንሰር ይሄ ነው እያለ እያሳያቸው ነው። እነሱ በማሽን ነው የሚያዩት። እነሱ በማሽን ነው የሚያዩት። በደንብ ስሙኝ። አንዳንድ ሰዎች ቫይረስና ባክቴሪያ አይተው ስለማያውቁ ቫይረስና ባክቴሪያ የለም ብለው ነው የሚያምኑት። ነገር ግን ቫይረስና ባክቴሪያን እንዳንተ ሁለት አይን ያላቸው ሰዎች አይተውታል። ከኔ ጋር ናቸው አይደል? ባንተና በእነሱ አይኖች መካከል ቫይረስና ባክቴሪያን ባዩ አይኖችና ባንተ አይኖች መካከል ያለው ትልቁ ልዩነት ምንድነው ብትለኝ፣ ቫይረስና ባክቴሪያን ለማየት የሚረዳ ማሽን ተጠቅሟል። ለማየት አይናቸውን በምን አይነት መንገድ ቫይረስና ባክቴሪያ ማየት እንደሚችል
ስለሚያውቁ የሚረዳቸውን መሳሪያ ተክለው ነው ያዩት። ኤንጅል አይተህ አታውቅም ማለት ኤንጅል የለም ማለት አይደለም። የእግዚአብሔር ዓለም አንተ ዓለም ላይ ፊዚካሊ አልተገለጠም ማለት ምን እንደሆነ ልንገራችሁ። የሁላችንም አይኖች ክፍት ናቸው። መንፈሳዊ ዓለም ላይ አይኑ ውር የሆነ አማኝ የለም። የሁላችንም አይኖች ክርስቶስ የሁላችንም የልቦና አይኖች በሙሉ ግን በአንተና በኔ በአንተና በሌሎች መካከል ያለው ዲፈረንስ ምንድነው ብትለኝ የትኛውን ነገር ለማየት ምን መጠቀም እንዳለብን እናውቃለን። አየ ዶክተሮቹ ደሞመንት ባክቴሪያን ለማየት እንዳንተ አይናቸውን ከፍተው እንደዚህ ይሉ የሆነ ማሽን ተክለው እንደዚህ ይላሉ። ደሞመንት ያዩታል። እኔ ጋር ስትመጣ ኤንጅል ለማየት እኔ ጋር ስትመጣ የእግዚአብሔርን ኃይል ለማየት እኔ ጋር ስትመጣ የሆነ ነገር ለማድረግ የምትጠቀምበት ነገር አለ። ምንድነው ብትለኝ ኢየሱስ እንደዚህ ነው ያለው የበለጠ አጥርተህ እንድታይ አለ ኩሉን ከኔ ግዛለ። የራእይ መጽሐፍ ስታነቡ የበለጠ አጥርተህ እንድታይ ኩሉን ከማን ግዛለ። አይነን እንደዚህ አድርጎ አይደለም ያለው ኩል ያስፈልጋል። ያ ደግሞ የእግዚአብሔር ቃል ነው። ያ ደግሞ የእግዚአብሔር ቃል ነው። ያ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ቃል መንፈሳዊ የሆነውን ዓለም ለማየት የሚረዳን ማይክሮስኮፕና ቴሌስኮፓችን ነው። አንተ የማታያቸውን ነገሮች በሙሉ ለማየት የሚረዳን መሳሪያችን ነው። አሁን አንተ ስታያ ያለው ከዚህ ቃል የተነሳ ያንተ አይኖች ሲከፈቱ ያለ ያንቺ አይኖች ሲከፈቱ ያለ ያንቺ አይኖች ሲከፈቱ ያለ ያንቺ አይኖች ሲከፈቱ ያለ የልዑል ምን ኃይል ምን ይልሻል? ምን ይልሻል? የልዑል ምን ኃይል ጂሰስ የልዑል ኃይል ምን ይልሻል? ኦቨርሻዶ ያደርግሻል፣ ይሸፍንሻል፣ በምንም ተሽ እንዳትደረግ ያደርግሻል፣ አንቺ እንዳትታይ ያደርግሻል፣ አንቺ እንዳትታይ ያደርግሻል፣ አንቺ እንዳትታይ ያደርግ አንቺ ምን እንዳትይ ያደርግሻል። ይኸውና እዚሁ በደንብ ስም እዚሁ ሉቃስ ምዕራፍ 1 ቁጥር 35 የምታነቡት ቃል ላይ why Jesus ለምን ከማርያም ማህፀን እንዲወለድ ተፈለገ ካልከኝ መጽሐፉ እንደዚህ ነው የሚለው የልዑል ኃይል በቃ ልዑል ወደደ። የልዑል ምን ኃይል የልዑል ምን አሁን ባንተ ስራዎች አሁን ባንተ አገልግሎት ላይ ይሄንን ኃይል እጠራለሁ። በኢየሱስ ስም ይሄንን ኃይል እጠራለሁ። በኢየሱስ ስም ይሄንን ኃይል እጠራለሁ። በኢየሱስ ስም ይሄንን ኃይል እጠራለሁ። የልዑልን ኃይል እጠራለሁ። የልዑልን ኃይል እጠራለሁ። የልዑልን ኃይል እጠራለሁ።